ውይ የፈጣሪ አለ ብርቴ ሙቀቱ በስመ አብ እኔ ራሱ አልቻለም እግዚአብሔር ትንሽ ከነበርንበት ቦታ ሲታይ በጣም ይሞቃል አዎ በርግጥ ከሞቃት ቦታ በጣም ቀዝቃዛ ወደሚባለው አዲስ አበባ ሄድን ከዛ ከአዲስ አበባ ወደዚህ ስለሆነ የመጣ ነው እዚህ አካባቢ ያለው ሙቀት ከአዲስ አበባ ጋር ሲነጻጸር በጣም አስቸጋሪ ነው አዲስ አበባ ዝናብ ነው እንግዲህ አስተናግደን የመጣ ነው እዚህ ደግሞ መልካቾቻችን እንደምታዩት አደገኛ የሆነ ፀሐይ አሁን የለበስኩት ልብስ በራሱ ለኔ በጣም ከባድ ነው በጣም እየሞቀኝ ነው አካባቢው ስታዩ ራሱ ሰዓቱ ረፋድ ነው ነገር ግን በጣም የሆነ የቀትር ወይም ደግሞ እኩለ ቀን የሆነ ያክል ነው ሙቀቱ እንግዲህ ከሙቀቱ ባሻገር ግን ምን አለ የሚለውን እናያለን ወደፊት እውነት ነው ወልቃይት ጠገዴ ሰቲት ጃና ሞራ ሰውም ጎንደሬ ነው መሬቱ ያማራ የተባለለት ወልቃይት ጠገዴ ሁመራ ከተማ ላይ ነው ያለው በአማራ ክልል ሰቲት ሁመራ ዞን ወደ ሁመራ ከተማ እየገባን ነው እንግዲህ ከሙቀቱን ገልጸናል በመግቢያችን በጣም ሞቃታማ ነው የአየር ንብረቱ እኛ ከነበርንበት ቦታ አኳያ ሲታይ በጣም ሞቃታማ የሆነ የአየር ንብረትን ያገኘ ነው ከዚህ ባሻገር ግን ምን አለ የሚለውን በቆይታችን ለተመልካቾቻችን እንደምናደርስ ተስፋ አደርጋለሁ ብርቱካን ታየና በላያየህ ከእናንተ ጋር ቆይታ የምናደርግበት መሰናዶ አለ በዝግጅቱ ምን አለ የሚለውን እያየን እየቀመስን ወደ እናንተ እናደርሳለን ቤተሰቦቻችን አሁን ላይ ግን በዚህ ሙቀት በዚህ ውብ የሆነ ከተማ በዚህ ውብ የሆነ ምድር ወልቃይት ጠገዴ ሰቲት ሁመራ ዞን ውስጥ ወልቃይት ከተማ የዞን ዋና መቀመጫ ሁመራ ከተማ ውስጥ ነው የምንገኘውና ከተማው ውስጥ ገብተን ደግሞ የሚቀበሉንም ሰዎች ይኖራሉ እንግዲህ እንግዳ ተቀባይ ነው አካባቢው ስለዚህ እንግዶች ተቀባዮች እንግዲህ እንደሆኑ ተነግሮናል ይቀበሉናል ከዛ በኋላ ከተማዋን እንጎበኛለን ሌሎችም የምናሳያችሁ ነገር ይኖራል ወልቃይት ምን አለ የሚለውን የበዓል ልዩ መሰናዷችን ወደ እናንተ ያደረሰን አብራናችሁ እንቆያለን እንግዲህ ካራሾቹ ከጀግኖቹ ካይበገሬዎቹ ካምራቾቹ ከተማ ሁመራ ትንሳኤን በወልቃይት የአማራ ሚዲያ ኮርፖሬሽን ከነዚህ ጀግኖች ጋር ለማክበር ወደ ሁመራ ከተማ እየከተምን ነው እንግዲህ ብርቴ አንቺ አንስተሽዋል ወልቃይት ጠገዴ ሰቲት ሁመራ ዞን አራሽ አንደፋራሽ ገበሬ ተኳሽ ጀግና ያለበት በሁሉም በኩል በብዙ ሁኔታዎች የምናነሳቸው የጀግንነት ማሳየ የጀግንነት ምሳሌ የሆነ አካባቢ ነው የመጣ ነው እዚህ አካባቢ መተን ደግሞ ባህሉ ትውፊቱ እንዴት ነው በዓል አከባበሩ የሚለውን አማራ ሚዲያ ኮርፖሬሽን ከነሱ ጋር ሊያከብር ነው የመጣ ነው ወደ ሁመራ ከተማ እየገባን ነው ሁመራ ከተማ ከገባን በኋላ ደግሞ የሚኖሩን መሰናዶች ወደ እናንተ እያደረስን አብረናችሁ እንቆያለን ወደ ከተማ እንዝለቅ ተከታተሉ አንደና መጣችሁ አንደና ቆያችሁ ሰላማችሁ እንዴት ናችሁ ሰላም ናችሁ ሰላም ናችሁ እንኳን ደህና ቆያችሁ አማን ናችሁ እንዴት ነው ሰላም ናችሁ ሰላም ናችሁ አለን እግዚአብሔር ይመስገን ሙቀታችሁ ከባድ ነው በጣም ለምደውታል እነሱ ለኛ ነው ከባድ የሚሆነው አዎ ለአዲስ ሰው ነው ከአማራ ሚዲያ ኮርፖሬሽን የመጣ ነው የትንሳኤን በዓል በወልቃይት ልናከብር እኔ ብርቱካን ታዬ ይባላለሁ በላያየህ ይባላለሁ እንግዲህ በዓሉን እኛንን ወደ ተመልካቾቻችን ወደ አድማጮቻችን ያደረስን ቆይታ የምናደርገው መልካም እኔ በላይ ፈለቀ እባላለሁ ሰቲት ሁመራ ከተማ ምክትል ከንቲባና ንግድ ቤት ኃላፊ ነኝ እንኳን ደህና መጣችሁ እንኳን ደህና ቆየ ኑራን አይደስ ባሉ ባህልና ቱሪዝም ስፖርት ኃላፊ ነኝ እንኳን ደህና ቆያችሁ ጥሩ እንግዲህ ሙቀታችሁን እየተላመደን ሰው የሥራ ባህሉን በደንብ የሚያውቅ ጀግና ህዝብ እንዳለበት ሰምተናል እኛ ደግሞ አሁን አብረናችሁ ሰንብተን የትንሳኤን በዓል ደመቅ አድርገን አክብረን ለተመልካቾቻችን እኛ ያከበርነው በዓል ልናደርስ ነው እንግዲህ ከተማ የተገኘ ነው
እንግዲህ የተከበራችሁ ተመልካቾቻችን መግቢያችን ላይ ነግረናችሁ ነበር። ወደ ወልቃይት ጠገዴ ሰቲት ሁመራ ዞን ዋና ከተማ ወደ ሰቲት ሁመራ ገብተናል። ሁመራ ከተማ እንግዲህ ብዙ ታሪክ፣ ብዙ የከበረ ጉዳይ ያላት ናት። የከተማዋ የስራ ኃላፊዎች ተቀብለውናል። ከዚህ በኋላ ደግሞ እናንተን እናመሰግናለን። ከዚህ በኋላ ደግሞ ቆይታችን ያማረ እንደሚሆን ተስፋ እናደርጋለን። ትንሳኤን በወልቃይት ልዩ የበዓል መሰናዷችን ተጀምሯል። ሁላችሁም መሰናዶውን ተከታተሉ ዘንድ ያክብሮት ግብዣችን ነው። እኛ እንከተላለን። እነሱ ይምሩን፣ እኛም በመኪናችን እንከተላቸዋለን። እናመሰግናለን። እንዴት ዋሉ? እንዴት አመስገን። ሰላም ናችሁ? በላይ ይባላል። ካሚኩ ካን ይባላል። መልካም አረፍ በሉ። እናመሰግናለን። ሰላም ናችሁ? እግዚአብሔር ይመስገን። እንዴት ናችሁ? ሰላም እግዚአብሔር። ስራ ሁሉ ሰላም? አማን አማን። መልካም። እንኳን ወደ በረሃ ገነት ሰቲት ሁመራ ከተማ በሰላም መጣችሁ። እንኳን ደህና ቆያችሁ። መልካም። ከተማችን እንዴት አያችኋት? ገና ላየናት ምርሶ ከተማዋን ያሳዩናል ብለን በጉጉት እየጠበቅን ነው። ያው እርሶ ስራ ስለነበረበት ምክትል ከንቲባውና ባህልና ቱሪዝም ኃላፊ ተቀብለውናል። ከዚህ በኋላ ያለውን ደግሞ እርሶ ጋር ቆይታ እናደርጋለን ብለን ነው እንግዲህ በጉጉት ወደ እርሶ ቢሮ የመጣ ነው። መልካም። እኛም ከሰማን ጊዜ አንስቶ በጉጉት ነበር ስንጠብቃችሁ የነበረ። በድጋሚ እንኳን ደህና መጣችሁ። መንገዱ እንዴት ነበር? እስኪ መንገድ እንዴት ነው? ጥሩ ነው። ከተማችሁ መግቢያው ጀምሮ ግን ትንሽ ሞቅ። አሁን እኔ በጣም ሞቆኛል፣ በጣም ይሞቃል። እንግዲህ ከተማዋ ላይ ምን አለ፣ የህዝቡ አኗኗር በአጠቃላይ ከተማው ላይ ምን ልናይ ነው ብለን ጓጉተናል። ከእርስዎ ጋር እንግዲህ የተለያዩ ቦታዎች ላይ ተንቀሳቅሰን ህዝባችን በምን አይነት አኳኋን ነው የሚኖር፣ ምን እየሰራ ነው የሚለውን እንመለከታለን ማለት ነው። መልካም። ያው ከተማችን የበረሃ ገነት የተባለች ሙቀታማ ስለሆነች ሙቀቱ ደግሞ ባለው የተፈጥሯዊ ውበታ የሚገለጽ ስለሆነ ነው የበረሃ ገነት የተባለችው። ለዛ ነውና ብዙ የሚታዩ ቦታዎች አሉን። አሁን መጀመሪያ ከከተማዋ ምስረታ ጋር የተያዘ ማርያም ቤተክርስቲያን የሚባል አለ። ወደዛ እንሄዳለን። እሱን ካየን በኋላ ደግሞ የተለያዩ ቦታዎች አብረን ዞር ዞር እያለን የምናየው ቦታ ይኖረናል ማለት ነው። እኛ እናስተዋወቃችሁና እንሄድኛ ስራ ስላለን ሁሉም መልካም እንግዳችሁ ተከባከብልን። እንግዲህ ስራ ስላለን እጅግ አድርገን እናመሰግናችኋለን። እሺ ሰላም ሁኑ። እንግዲህ አቀባበላቸውን በጣም ወደናል። ወልቃይት ጠገዴ በዚህ አይታማም። አሁን ይበልጥ ስንወር ደግሞ የምታዩት ነገር ይሆናል ማለት ነው። እሺ እናመሰግናለን። እሺ ብርቴ እንግዲህ የምንሄደው የከተማ ምስረታ ማርያም ቤተክርስቲያን ነው ተብሏል። ስለዚህ እኛ ደግሞ የመንገደኛ አለባበስ ነው የለበስነውና ስለዚህ ወደ ቤተክርስቲያን የምንሄድ ከሆነ የቤተክርስቲያን አለባበስ ያስፈልግሻልና ስለዚህ አንቺ ልብስ ተቀይሪያለሽ። ከዛ በኋላ ከማርያም ቤተክርስቲያን ጀምረን ያለውን ጉብኝት እናይስ። መልካም። እሺ ስለዚህ እንነሳለን። ጊዜ መውሰድ አያስፈልግም። እሺ ብዙ ይርቃል ከዚህ የምንሄድበት? አረቅ ቅርብ ነው። እዚህ ማርያም ቤተክርስቲያን ይባላል። ቅርብ ቦታ ላይ ነው የምንሄደው። መልካም። መኪናችን ይችላል? አጭናት እርስዎ ነው ትንሽ? አዎ
ማርያም ቤተክርስቲያን አሰራሯ ደስ የሚል በጣም ደስ ይላል። ታሪካዊ ቤተክርስቲያን ነው። ባለ ሁለት ቅጽር ነው ቤተክርስቲያን። በጣም ሰፊ ነው። ማርያም ቤተክርስቲያን የሚባለው እንግዲህ ይሄ ነው። ሞራ ሲነሳ ከፊት ለፊቱ አብሮ የሚነሳ ቤተክርስቲያን ይሄ ነው። መልካም እንግዲህ ማርያም ቤተክርስቲያን የሚባለው ይሄ ነው። ደስ የሚል የጸጥ ጽሁፍ። በጣም አሁን ቀጣይ ምንድነው የምናደርገው? ቀጣይ ልክ እንዳልኳችሁ መጀመሪያ ማርያም ቤተክርስቲያንና ሁመራ ታሪካቸው በጣም የተቆራኘ ስለሆነ የዚህ ቤተክርስቲያንና አጠቃላይ የሁመራ ከተማ ታሪክ የሚነግሩን አባት ስላሉ ከነሱ ጋር ትንሽ ጭውውት ታደርጋላችሁ ማለት ነው። መልካም አስተልን አብሮ ይስጥልን። እንደምናሉ ጋሽ ማሩ ይባላሉ። በአጠቃላይ ቤተክርስቲያኑ ታሪክና የከተማችን ታሪክ ጋሽ አቶ ማሩ ስለሚነግራችሁ ከነሱ ጋር ትንሽ ጭውውት ብታደርጉ ይሻላል። በኋላ ደግሞ ያው አብረን እንገናኛለን ማለት ነው። እሺ፣ እናመሰግናለን። ትልቅ አባት ነው ያገኘነው ብርትዬ። ስለዚህ እንዲህ አይነት አባት ደግሞ ብዙ ታሪክ ያውቃል። መልካም አብዬ፣ እንግዲህ በተለይ ደግሞ ሁመራ ከተማና ማርያም ቤተክርስቲያን የራሳቸው ቁርኝት አላቸው የሚባል መረጃ ሰማንና ማወቅ ጓጓን። ምን ይሆኑ ግንኙነታቸው የቤተክርስቲያኗና ከተማዋ ምንድነው ግንኙነታቸው የሚለውን የታሪክ አዋቂ አባት አሉና ከሳቸው ትሰማላችሁ ተብለን ነው እዚህ ቤተክርስቲያን ቅጥር ግቢ ውስጥ እርስዎን ያገኘነውትና ግንኙነታቸው ምን እንደሚመስል ያስቃኙናል ማለት ነው። መልካም። በዚህ ደረጃ መምጣታቸው እኔም በጣም ደስ ብሎኛል። ሁመራ ከተማ በመጀመሪያ የተመሰረተችው በ1918 ዓመተ ምህረት ነው። የመሰረቷትም ቀኛዝማች አያልነህ አዛጌ ይባላሉ። የወልቃይት ጠገዴ አማራ ሕዝብ ናቸው። እሳቸው ቀጥለው ህብረተሰቡ ቤተክርስቲያን የሚሳለምበት ቦታ ስላልነበር የግድ ቤተክርስቲያን መትከል አለብኝ በሚል ደረጃ ህዝቡን አወያይተው በ41 ዓመተ ምህረት ለጎንደር ጠቅላይ ግዛት ማመልከቻ ጽፈው የጎንደር ጠቅላይ ግዛትም ለጎንደር ጠቅላይ ቤተ ክህነት ጠይቆ ከዳባት ወረዳ የተገኘችውን ማርያም ቤተክርስቲያን ታቦቷ ይዘው እንዲመጡ ተደርጎ በ43 ዓመተ ምህረት በአሮጌ ቆርቆሮና በአንዳንድ ትናንሽ ሳሮች የመጀመሪያ ጊዜ ተመሰረተች። ከዛ በኋላ ቆየት ብላ በ57 ዓመተ ምህረት ጥሩ ተደርጎ ተሰራች። ህብረተሰቡም ቤተክርስቲያኑን እያገለገለ እየተሳለመ ጸሎቱን ማድረስ ጀመረ። ቅጥር ግቢው በጣም ደስ ይላል አብዬ እና እያወሩን እስኪ ቅጥር ግቢውን እንቃኘው። ጥሩ መልካም። እሺ፣ በነገራችን ላይ እዚህ ቦታም ላይ ሆነን ሌሎችም የሚታዩ ከከተማው ታሪክ ጋር የምናወራቸውን ጉዳዮች ካሉ አባታችን እያሳዩን ባሻገር እንዲህ ያደረኩ በእጃ ያሳያቸዋለሁ። እንደሱ እያሳዩንም ብንጎበኘው እሱንም እናነሳለን። ካቋረጥነው ታሪክ እንቀጥል። ደህና። ከዛ በኋላ ይህ ቤተክርስቲያን የግድ ካህናት ያስፈልጉታል፣ ምእመናን ያስፈልጉታል። ከጎረቤት ሀገራችን በዚያ አካባቢ ካሉት ኩታ ገጠም ከሆነ ሰዎች ጋር ተገናኝቶ ቤተክርስቲያኑ እንዲዳብር ለማድረግ ብዙ ጥረት ተደርጎ እንደምታዩት ይህ አጥር ግቢ
እንዲሰራ ተደርጎ አባቶች ነበሩበት። የአባቶች መቃብርም እንደምታዩት በወዲያ በኩል አለ። ቤቶች ተሰርተውበታል እና ሁመራ እና የሁመራ ህዝብ ታሪኩ ቀደም ብሎ የነበረ በዚህ ከሱዳን ጋር የተደናበረ በዚህ ከኤርትራ ጋር ተደናብሮ የነበረ ህዝብ ነው። ሁመራ 1918 አካባቢ እንደተመሰረተች እየነገሩን ነበር እና እንደው መቼም ከተማ ሲመሰረት ሁሉም ቦታ ባንዴ አይገነባም፣ ሁሉም ቦታ ባንዴ አይሰራም። እንደው የሁመራ የመጀመሪያ መንደር የመጀመሪያ ሰፈር የነበረው ቦታ የት አካባቢ ነው? በተለምዶም እንግዲህ ሌላ ስምም ካለው እሱንም ቢያነሱልን። በጣም ጥሩ። ሁመራ እንግዲህ እንደምታውቃት ከተከዜ ወንዝ ዳር የተመሰረተች ከተማ ነች። ስትመሰረትም የመጀመሪያ ከተማ ተብላ ሁመራ ተብላ ስትጠራ ትላልቅ ዛፎች ሁመር የሚባል እንጨት ነበረ። በዛ ሁመር የተባለው እንጨት ስም ነው የተሰየመችው፣ ሁመራ ተብላ የተጠራች። ከዛም በኋላ መንደሩ ይሄ ነው። እነዚህ ናቸው። እነዚህ አካባቢ ተከዜ ዳር ለዳር ያሉት መንደሮች እነዚህ ናቸው። ይሄኛው ላይኛው አሁን የምታዩት የተሰራው ይሄኛው ሰፈር ማለት ነው አባታችን። ይሄኛው ሰፈር እዚህኛው መንገድ ጀምረህ መሀል ከተማ የኩዳር የሚባለው ትገባና ወደ ተከዜ አፋፍ ያለውን በሙሉ የመጀመሪያው ሁመራ ተብሎ የተመሰረተው እሱ ነው። እንደው ሁመር የሚባለው ዛፍ አሁን ይኖር ለማሳያ የለም። ተከዜና ሁመራ ደግሞ ታላቅና ታናሽ ናቸው። ተከዜ ባይኖር ኑሮ ይህ ሁሉ ቤት አይገነባም። ተከዜ ባይኖር ኑሮ ይህ የምታዩት እርሻው ልማት ሁሉ አይለማም ነበር። ውሃ እየተጫነ በትራክተር ለሰራተኞች እየሄደ እየተጠጣ ነው ልማቱን የለማው እና ተከዜ አስተዋጽኦ ብዙ ታሪክ ያለው ወንዝ ነው። ከዛ በኋላ ከተማ እየሰፋች መጣች አብዬና ከተማ ስትሰፋ ደግሞ ሌሎች መንደሮችም ይኖራሉና እንደው ምን ምን መንደሮች አሉ? ከላይ የምታዩት ሆስፒታል አካባቢ ያሉ መንደሮች በሙሉ የጅብ ማደሪያ መዋያ ነበር። በርሶ ዕድሜ? አዎ። ጠዋት ከብቶች ወይም በጎች ይዘን ከሄድን 10 ሰዓት ሳይሞላ ከብቶቻችን ይዘን ወደዚህ መግባት አለብን እንጂ ጅብ አያሳድረንም፣ አያውለንም። በጣም አስፈሪ ነበር ጅብ በዛን ጊዜ እና ስለዚህ ጅብ አሁን ደግሞ ሰፊ በጣም የሚያምር ግቢ ሆስፒታል ሆኖ ነው ያየሁት። ሆስፒታሉ አሁንም ደርግ ነው ጥሩ አድርጎ ያሰፋው። ቀደም ብዬ እንደነገርኳችሁ በአፄ ኃይለ ሥላሴ ዘመነ መንግስት አውሮፕላን ማረፊያ ነበር ብያቸዋል። ከዛ ተነስቶ ኤርትራ ጋር ስንጣላ ታች እዚህ ህለት መዋልድ የሚባል ደግሞ ከተማ እንትን አለ። ባዶ 6 ተብሎ አሁን የኛ እስር ቤት ሆኖ ያለ የዞን እስር ቤት ከሱ በበታች አውሮፕላን ማረፊያ ተጠረገ። ከዛ ደግሞ ኤርትራ ጋር እንደገና ትንኮሳ ሲጀመር ከዛ ተነስቶ ራውያን ደግሞ አውሮፕላን ማረፊያ ተጠረገ። ራውያን ደግሞ ቅርብ ነው ለከባድ መሳሪያ ተጋላጭ ይሆናል በሚል ደግሞ ወያኔዎች አሁን እንደመጡ ደግሞ ትርካን የሚባለው ቦታ ወስደው አውሮፕላን ማረፊያ ያለው አሁን እንደምታዩት ትርካን ነው። በዚህ ደረጃ ነው ሄደ። ስለዚህ ከተማዋ ላይ 4 አየር ማረፊያዎች ነበሩ ማለት ነው በተለያየ ጊዜ ነበሩ። እናመሰግናለን አባታችን። እንግዲህ ሰፊውን ታሪክ በወፍ በረር በሚባል መልኩ አስቃኝተውናልና እርስዎ ደግሞ የነገሩንም ቦታዎች እየተዘዋወረን ማየት ስለሚጠበቅብን ክቡር ከንቲባችንም እየጠበቁን ነውና ከእርሳቸው ጋር ሆነን እንግዲህ ከተማዋን መጎብኘት ስላለብን እርሳቸው ልንሄድ ነው። የሁመራን አመሰራረት በተመለከተ ለኛ ስለነገሩን እንዲሁም ደግሞ ለተመልካቾቻችን እንድናጋራ ስለረዱን በጣም ነው የምናመሰግነው። እግዚአብሔር ያክብርልን። እኔም እናንተን አመሰግናለሁ። ደህና ይሁኑ። ደህና ሁኑ። ሰላም ሁኑ። ብርትዬ ተዝቆ አያልቅም ታሪኩ፣ ግን ደግሞ ካለን ጊዜ አንጻር የተወሰነውን ሀሳብ ነው ያነሳነውና እንዴት ደስ እንዳለ ልነግርሽ አልችልም። በዚች ትንሽ ጊዜ የሰሙትን ከሌሎች ያወቁትን ሳይሆን አባታችን የኖሩበትን ማንኛውም ከተማ የራሱ የሆነ እንትን አለው፣ ስም ሲሰጠው ትርጉም አለው። ዝም ብሎ የተሰጠው ስም የለም። እናት አባቶቻችን ለኛ ስሞችን ሲያወጡ በትርጉም እንደሚያወጡ ሁሉና የሁመራ መመስረት ግን ከዛፍ የተሰጠ መሆኑ አስደንቆኛል። ሰምቼው ስለማላውቅ ማለት ነው። እርሳቸው ወደ ነገሩን ታሪኮች እጅ እስከጎበኛቸው ቸኩያለሁ። በከተማዋ ከንቲባ አማካኝነት እኛ ደግሞ እነዚህ ቦታዎች እስኪ ምን ይመስላሉ የሚለውን ልናያቸው ወደዛ እንሄዳለን። የተከበራችሁ ተመልካቾቻችን በአማራ ብሔራዊ ክልላዊ መንግስት ወልቃይት ጠገዴ ሰቲት ሁመራ ዞን ላይ ተገኝተን የሁመራ ከተማን ጉብኝት እያስጎበኘናችሁ ነው የምንገኘው። የታሪካዊቷንና ጥንታዊቷ የማርያም ቤተክርስቲያን ላይ ጀምረናል። ከዚህ በኋላ ሰፈሮቿን እየጎበኘን የተለያዩ ሁኔታዎችን ያስቃኘናችሁ አብረናችሁ እንቆያለን። ከኛ ጋር አብራችሁ ዝለቁ።
አቶ እንኳዬ ዜናችሁ እንዴት ቆየ? መልካም ቆይታችሁ እንዴት ነበር? ቆይታችን በጣም ደስ ይል ነበረ። የከተማውን እንግዲህ ታሪክ ነገሩን። ከተማው ላይ ግን አንዳንድ ቦታዎች አሉ እሳቸው የነገሩና እነሱን ቦታዎች እኛ ማየት ጓጉተናል። ወደዛ ቦታዎች እንሄድና ያስቃኙናል። እሺ እናመሰግናለን። አሁን የምንሄደው በተከዜ ተፋሰስ ወንዝ በመስኖ ልማት እየለሙ ያሉ ቦታዎች ለማየት ነው የምንሄደው። ያው ተከዜና ወልቃይት በጣም የተቆራኙ ለሀገርም ከሱዳንም ከኤርትራም የሚያዋስን ድንበራችን ነው ማለት ነው። አሁን የበረሃ ገነትን ያገኘናል። ተከዜ በጀነትር ጠልፈው የሚያመጡት ውሃ ነው የምናየው። ኦልሬዲ ውሃው ይሄ ይመስላል። በዚህ መልክ በቱቦ በጀነተር ከተከዜ ተስቦ ነው የሚመጣ። ብርቱካኑ ጣዕሙን እየቀመስ ነው። በጣም የሚጣፍጥ ብርቱካን ነው ያለበት። ሎሚም እንግዲህ መዓዛው በጣም የሚማርክ ሎሚ ነው ያለው። የጓሮ አትክልቶች አሉ። በርካታ አትክልትና ፍራፍሬዎች እዚህ ተከዜ ላይ እየተመረተ እዚህ ተከዜ ላይ ተመርቶ ደግሞ ለወልቃይት ጠገዴ ሰቲት ሁመራ ዞንና ለሌላውም መሀል ሀገር እየሄደ የሚገኝ ምርት ያለበት ቦታ ነው የምንገኘውና እውነትም የበረሃ ገነት የሚያስብላትን የተከዜን ሲሳይ እየቀመስ ነው። እኔ ግን ከዚህ ጣም ባትቀሰቅሴ በጣም ደስ ይለኝ ነበር። አሁን በልተሽ ጨርስ ብታወራ መልካም። ያው ይሄ ልማት ከተከዜ ነው ብያችኋለሁ። አሁን ደግሞ ተከዜ በርቀት ብቻም ሳይሆን በሌላ በኩል ሄደን በቅርበት ተጠቅተን ደግሞ ያው ተከዜ እንጎብኝ። መስኖ ያየነው አሁን ደግሞ ቀርበን ለማየት ብለን ነው በዚህ በሌላ ዳርክ የመጣን። በነገራችን ላይ አቶ እንካዬ ግማሹ በብረት ነው እንዲሁ ግማሹ ደግሞ በሲሚንቶ ነውና ምንድነው እንዲህ እንዲለያይ ያደረገው? ያው በቢንቶ ያለ ግማሹ የኢትዮጵያ ነው፣ ያ ብረት ያለበት ግማሹ ደግሞ ያው የኤርትራ ነው ማለት ነው። ስለዚህ የጋራችን ድልድል ነው። አዎ እዛኛው መውጫ ላይ የኤርትራ ባንዲራ አለ፣ በዚህኛው የኢትዮጵያ ባንዲራ። ምንድነው የምሰማው? አዎ የሆነ ግን እኔም የሚሰማኝ የሙዚቃ የሚመስል ድምጽ አለ። እውነት ነው። የክራር ተሰጥኦ ያላቸው ሰዎች አልፎ አልፎ ተከዜ መጥተው ከተከዜ ጋር ይገናኛሉ። አራገሬ አራገሬ ወርቁ አገሬ ልማቱ አገሬ ወርቂቱ አገሬ ወርቂቱ ወርቅሽን አፈሽ አጊጬ ለበሽ እሻውን አርሽ ይቻላል በልጅ ሆይ አራገሬ አራገሬ አረዳኛው ወንዙ አዋሳኝ ወንዙ አረዳኛው ወንዙ ፍርድ ሰጪ ወንዙ አስታራቂ ወንዙ ሽማግሌው ወንዙ ሳይሞት ያገኘ ነው ይሄ ነው ተከዜ ሳይሞት ያገኘ ይሄ ነው ተከዜ አገሬ ወልቃይት አገሬ ጠገዴ ሙሉ 30 ዓመት ወገኔ ተሰዶ ሙሉ 30 ዓመት ወገኔ ተሰዶ ጭናና ማይካድራ ወገናችን ታርዶ አረ ወዴት ወዴት ከገዳይ ጋር ጽምዶ አረ ወይኔ አረ ጉድ አረ ወዴት ወዴት ከገዳይ ጋር ጽምዶ
ይበቃል አይደል? ሳንተዋወቀው እንዲሁ ተቀላቀል ነው። እኔ ክራሩ ነበረ የጠራኝም እዚህም መጥቼ ሳልተዋወቁ ክራሩን እየሰማሁ ቆምኩኝ። ከዚህ በኋላ እንኳን እንተዋወቀውና እንቀጥል አይሻልም? እውነት ነው። በነገራችን ላይ በጣም በግጥም ሲያነሳቸው የነበሩ አንዳንድ ጉዳዮች የተከዜን አስታራቂነት፣ የተከዜን ሸማጋይነት እንግዲህ ከነርጅናው ከነድሜው የተገኘ ወንዝ መሆኑን የደንበራችን መለያ መሆኑንም እያነሳል። ቅድሚያ ግን እንተዋወቀውና ጨዋታችንን እንቀጥል። ብርቱካን እባላለሁ ከአማራ ሚዲያ ኮርፖሬሽን የመጣሁት። መልካም በላይ ያየህ እባላለሁ። ወደ ተከዜ ወንዝ መጣን። ተከዜን እየተመለከትን እያለ ያው ያንተን የክራር ድምጽ ነበረ ከርቀት እየሰማሁት የነበረውና ተከዜን ነው ልናይ የመጣ ነው። የክራር ድምጽ ግን ይሰማናል ብለን አቶ እንኳየው ጠይቅናቸው እዚህ ተከዜ ማልሚያ ብቻ የመስኖ ብቻ አይደለም፣ ተከዜ መጥተው ዜማን የሚያንቆረቁሩበት ራሳቸውን የሚያዳምጡበት ለኛ ደግሞ ጥዑም ዜማን የሚያሰሙበት ነው አሉንና ወደ አንተ መጣ። ተከዜ እንግዲህ መተከዣም ነው ማልሚያም ነው ሀሳብን መግለጫም ነው። እጅግ ውብ የሆነው ተከዜ ላይ ተገንተን እጅግ ጥዑም የሆነ ዜማ እያደመጥን የሁመራ ከተማ ጉብኝታችንን እየቀጠልን ነው። አንተ የክራር ጨዋታን ቀጥል፣ እኛም ግጥሞችን እናድምጥ፣ ለተመልካች የምናስዳምጥ። አንቺ በክራሩ እኔ ደግሞ በባህሩ እንጫወት። ምክንያቱም ተከዜን ከዛሬ ውጭ ማግኘት እድል ላይኖረኝ ይችላል። በደንብ ልቦርቅበት ዋና ብችልና ገብቼ በዋኝበት ደስ ይለኝ ነበር፣ ግን በምችለው ልቦጫ አረቅበት። እሺ ተከዜው እንደምታያት በዚህ በታች ወርቅ ያጥባሉ። ያሸዋው ወርቅ ነው። ወርቅ ያጥባሉ፣ ወርቅ ያወጣሉ። ውሃ ብቻ አይደለም። ወርቅ አለማገሬ ቀለማገሬ ወርቅ አለም ወርቅ አለም ወርቅ አለማገሬ አገሬ ወርቂቱ አገሬ አበበይቱ ያንድ አይነካሽ አገር ወልቃይት ጠገዴ ወርቅሽን አፍሽ ወርቅሽን አፍሽ አጊጬ ለብሽ መሬቱን አርሽ እንጀራ ጎርሽ ወርቅ አለማገሬ አሳድራታለሁ እንዴን አንተርሽ እንዴን አንተርሽ መቼም ህመሜ ነሽ መቼም ብሶቴ ነሽ። ቀኑ ወልቃይት ነው ጠገዴ ወራት መቁጠሪያው ጎንደር ነው ዓመተ ምሕረቱ ራገሬ የሄደብን እንጂ የሌለብን ዕዳ የሄደብን እንጂ የሌለብን ዕዳ የተከዜ ዘብነን ያበጠው ይፈንዳ የተከዜ ዘብነን ሁላችንም ያበጠው ይፈንዳ ሁላችንም። እኔም ባገኘን ደስ ብሎናል። እንኳን አደረሰ ፋብራ ደረሰ። እስኪ እንግዲህ ትንሳኤን በወልቃይት ለማክበር ነው እዚህ የተገኘ ነውና እንኳን አደረሳችሁ ማለት የምትፈልገው ካለ እንኳን አደረሳችሁ መልእክትን ማስተላለፍ ትችላለህ። እኔ እንኳን አደረሳችሁ ብለው በየምሽጉ ላሉ ሀገር ለማስከበር ያሉ የጸጥታ አካላትን የተከዜ ዘብ አባላትን እንኳን አደረሳችሁ ማለት ፈልጋለሁ። ከዚህ በመቀጠል መላው የኢትዮጵያ ሕዝብ ሀገራችን ሰላም ያድርግልን። እንኳን አደረሳችሁ እንኳን አደረሰን ማለት ፈልጋለሁ። አሁን የት ነው ያለነው? ይሄ ሰፈር ባቢሎን ይባላል። ድሮ አያቶቻችን ሁመራ ሲቆረቆሩት በዚህ ሰፈር ነው የተቆረቆረ። የድሮ ከተማ የሁመራ የሚባል ይሄ አካባቢ ነው። በዚህ ላይ ትልቅ የገበያ ማዕከል አለ፣ ኩዳር ብለን በምንጠራው እና አጠቃላይ የሁመራ መነሻ ከተማ የሚባል ይሄ ባቢሎን የሚባል ሰፈር ይሄ ነው ማለት ነው። አሁን የምናየው የእንስሳ ማድለቢያ ቦታዎች ነው የምናየው። በነገራችን ላይ ወልቃይት ጠገዴ በሰሊጥ ብቻም ሳይሆን በብዛት ከሚታወቀው አንዱ
የእንስሳ ሀብት ነው እና በርካታ ማለቢያዎች አሉ። አሁን በቅርብ ስለሆነ የመሸም ስለሆነ ነው በቅርብ ይሄንን እያየን ያለነው። ድሮም ፋሲካም ስለሆነ በብዛት ለዚህ አይነት ማለቢያዎች በማለብ እስከ አዲስ አበባ የሚሄዱ ናቸው እነዚህም እና በአጠቃላይ እነዚህ ይመስላሉ። እዚህ መጠን በአራቱም አቅጣጫ የአፄ ቴዎድሮስ ምስል ያለበት ከላይ አረንጓዴ መሀል ላይ ቢጫ ከታች ቀይ የተሳለበት ሰፊ አደባባይ ላይ ነው ያለነው እና ይህ አደባባይ ምንድን ነው የሚለውን መጠየቅ ወደድ። ይህን አደባባይ መስቀል አደባባይ ይባላል። ይህ መስቀል አደባባይ ሃይማኖታዊ በዓላቶችና ህዝባዊ በዓል በሚሆን የምናስተናግድበት አደባባይ ነው። ዙም ቦታ ደረስን፣ ጎበኘን፣ አየን። አሁን የት ነው የምንገኘው? ክቡር ከንቲባ መስቀል አደባባይ ጀምረን ወደ ሐምሌ 5 አደባባይ ወደ ላይ እየወጣን ነው ያለነው። አሁን የደረስንበት አካባቢ ሆስፒታል አካባቢ ደርሰናል። ብርቴ እኔ በጣም የገረመኝ ሁመራ ይሄ አሁን እየተጓዝንበት ያለነው መንገድ የአካፋይ መንገዱ ስፋት ሌላ አንድ አስፋልት ያላል። አዎ በጣም ሰፊ መንገድ ነው። አለፍ ስንል ደግሞ ይህንን አካፋይ የሚያስውቡ ሰዎችን እያየን ነው። እንኳን ወዴት ነው የምንሄደው ከዚህ በኋላ? አሁን የምንሄደው ወደ ሐምሌ 5 አደባባይ ነው። በነገራችን ላይ ብርቴ ሐምሌ 5 አደባባይ እንግዲህ ሁለት ሳምንት አካባቢ የፋሲካ በዓል ሊደርስ አካባቢ ምርቃቱ እንደነበር በተለያዩ ማህበራዊ ትስስር ገጾች በአማራ ሚዲያ ኮርፖሬሽን ዋናው የማህበራዊ ትስስር ገጻችን የፌስቡክ ገጻችንም ዘገባ አግኝቶ ነበርና ሁመራ ስገባ አንዱ ማየት ከምፈልጋቸው ቦታዎች መካከል ያን አደባባይ ማየት ነበር። ምክንያቱም ብዙ ታሪክ የተሸከመ አደባባይ ስለሆነ ማለት ነው። መልካም ቦታው ላይ እንድረስና የተወደዳችሁ ተመልካቾቻችን ሐምሌ 5 ማን ነው ለመሆኑ ሐምሌ 5 የተባለበት ምክንያት ምንድነው የሚለውን ከክቡር ከንቲባዋ እንሰማለን ማለት ነው። ሐምሌ 5 ለወልቃይት ጠገዴ አጠቃላይ ለአማራ ሕዝብ የድል ቀናችን ነው። እንደምታወቀው አፋኙ ቡድን ለወልቃይት ጠገዴ ወሰንና ማንነት የሚጠይቁ አካላት በተለይም ደግሞ ለኮሎኔል ደመቀ ሊያፍን የመጣበት ወቅት ነው ሐምሌ 5። ይሄ ቀን የድል ቀንም ስለሆነ አንበሳ ምስል ያለበት ያው ሐምሌ 5 አደባባይ ሰርተናል ማለት ነው። 28 ሐምሌ 5ን ሁላችንም እናስታውሰዋለን። በይበልጥ የአማራ ጉዳይ የወልቃይት ጠገዴ ማንነት ጉዳይ ይመለከተናል የምንል ሰዎች ሁሉ ይሄ ጉዳይ ይመለከተናል፣ ይሄ ጉዳይ ለኛ የኛ ነው የሚል ሰው ሁሉ ያስታውሰዋል ያን የነበረውን ሁኔታ። እንግዲህ ያን ታሪክ ከ10 ዓመት በኋላ ደግሞ ሐውልት ቆሞለት ምስክር ተቀምጠውለት አማራ ክልል ወልቃይት ጠገዴ ሰቲት ሁመራ ዞን ነዋሪዎችም በሚፈልጉት ቋንቋቸው መናገር በሚፈልጉት ባህል ማስተላለፍ የሚፈልጉት ባህልና ሴታቸውን እንደፈለጉ እንዲያስተላልፉ ፈርቀዳጅ ከሆኑ ቀናት መካከል አንዱ ነበርና ያን ቀን እንዲህ በሐውልት መዘከር ለነሱም ለኛም በቦታው ለተገኘን ሰዎች ልዩ የሆነ ስሜት አለ። ብዙዎቹ ህይወታቸውን መስዋዕትነት ከፍለዋል። ያሉት የሚያመሰግኑበት ነፃነታቸውን ያወጁበት በህይወት የሌሉት ደግሞ የሚታወሱበት አደባባይ በአማራ ብሔራዊ ክልላዊ መንግስት ወልቃይት ጠገዴ ሰቲት ሁመራ ዞን ሰቲት ሁመራ ከተማ ላይ መታወሻነቱን እንዲሁ እንዲከበር በማሰብ ሐምሌ 5 አደባባይ በዚህ መልኩ ክፍት ሆኗል ማለት ነው።
እንደሚመስለኝ ከሆነ የሁመራ እምብርቷ ላይ ያለን ይመስለኛል። በጣም ውብ የሆነ አሁን ባለንበት የጊዜ ቆይታ ዛሬ እንግዲህ ቅድም ዝናብ ነበር፣ እኛ እንደመጣን እርጥቦች ናቸው እየተባለ ነበርና እሱ ትንሽ ንፋስ ስለፈጠረ መብራቱ በርቶ አላየነውም እንጂ በጣም ሲበራ የሚያምር ቦታ ላይ ነው የተገኘነው። ሁመራ ብዙ ተዝቆ የማያልቅ የሰው ፍቅር፣ የስራ ባህላቸው፣ የምናየው ነገር ምቹነቷ በጣም የሆነ ወለል የሆነ የሚያምር መልካም ምድር አቀማመጥ ያላት ተፈጥሮ የቸራት ናት። በዛ ላይ ደግሞ በእውነት ሰው በጣም ደስ የሚል ነው። ጠንካራ የስራ ባህል ያለው ነው። አብሮ መብላት አብሮ መጠጣት የሚችል ነው። በትንሽ ሰዓት ነው ይሄንን ያየ ነው። እንግዲህ ስንውል ስናድርና ትንሳኤን በወልቃይት እንዴት እንደምናከብር ለህዝባችን እስከምናደርስ ድረስ ደግሞ የሰው ፍቅር በእውነት በጣም የሚጋባ ነው። ከብዙ ግን በጥቂቱ ያክል ሁመራ ምን ትመስላለች የሚለውን እስካሁን ድረስ ለተመልካቾቻችን ያደረስነው ይመስላል። ለመላው የክርስትና እምነት ተከታዮች እንኳን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ ማለት እንወዳለን። እንግዲህ በፍቅር እየተንከባከበ እስካሁን ቆይታችንን ያሳመረልን የወልቃይት ጠገዴ ሰቲት ሁመራ ዞን የሁመራ ከተማ ነዋሪዎችንም እንዲሁ እንኳን አደረሳችሁ ማለት እንወዳለን። ክቡር ከንቲባችንም እንኳን አደረሳችሁ መልእክት ማስተላለፍ ይችላሉ። መልካም፣ እኔም በእጅግ አመሰግናለሁ። ለመላ የክርስትና እምነት ተከታዮች እንኳን ለትንሣኤ በዓል በሰላም አደረሳችሁ አደረሰን እላለሁ። በዓሉ የሰላም የፍቅር እንዲሆንላችሁ ከልብ እመኛለሁ። እጅግ አድርገን እናመሰግናለን። እኛ ግን አልጨረስንም፣ እንቀጥላለን።